አባሎቻችን አሁን ምርጫን አስታኮ አባሎቻችን ላይ ማዋከብ እስሮች በተለያዩ ቦታዎች እየተደረጉ ነው። የታሰሩ አባላት አሉን። እነሱን ጠቅሰን ዘርዝረን ለምርጫ ቦርድ አስገብተናል። ከምርጫ ቦርድ ጋር በቅርበት በተደረገው ውይይትም እሱን በግልጽ አስቀምጠናል። የክልል አስተዳዳሪዎች፣ የክልል ፕሬዝዳንቶች ባሉበት እሱን በግልጽ አስቀምጠናል። ተፈራ በሚመጡ አዳዲስ የሳተላይት ምስሎች ላይ የሚታዩ ሁኔታ በዲፕሎማሲ ቃላት ከሚገለጸው በላይ እጅግ አስደንጋጭ ነው። አዲስ በወጡ በእነዚህ የሳተላይት ምስሎች መሰረትም በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልቲ አየር ኃይል ካምፕ ውስጥ ቢያንስ 12 የሚሆኑ የአሜሪካ F-15 የተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን አዘጋጀችው ወታደራዊ አማራጭ ከመቼውም ጊዜ በላይ መቃረቡን ያሳያል ሲል ዘሰን ጋዜጣ ዘግቧል። በዩክሬን ዴምፕሮትሮቭስክ ግዛት የሩሲያ የድሮ ማዕድን ሰራተኞች በጫኑ አውቶቡስ ላይ በተፈጸመ ጥቃት ቢያንስ 12 ሰዎች መገደላቸውን ባለስልጣናቱ አስታውቀዋል። የዩክሬን ምክትል ጠቅላይ ሚኒስትር ዴቪድ ሸሚሃል ጥቃቱ በኃይል ዘርፍ ሰራተኞች ላይ ሆን ተብሎ የተፈጸመ የጭካኔ ተግባር ሲሉ ኮንነውታል። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህ መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። በፖለቲካ ፓርቲ አባላት ላይ የሚፈጸሙ እስሮች የምርጫውን ሂደት ፈታኝ ያደረጉት ስለመሆኑ ተነግሯል። መንግስት በበኩሉ የሚነሱ ችግሮችን ለመቅረፍ እየሰራው ነው ብሏል። ኃይሌ ገብርኤል ታደሰ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በሰላም ለማካሄድ የሚያስችል የጸጥታ ሁኔታን አስመልክቶ ከክልልና ከተማ አስተዳደር ከፍተኛ አመራሮች ከጸጥታ አካላትና ከፖለቲካ ፓርቲዎች ጋር ውይይት አድርጓል። በዚህ ውይይት ወቅትም ምርጫ ቦርድ ከፓርቲዎች የቀረቡለትን ቅሬታዎች ከሚመለከታቸው አካላት ጋር ለመፍታት በሚደረጉ ጥረቶች ውስጥ መልካም ምላሽ የሚሰጡ የመንግስት አካላት የመኖራቸውን ያህል ወቅታዊና በቂ ምላሽ የማይሰጡ መኖራቸውን ማስተዋወቁን መዘገባችን ይታወሳል። በፖለቲካ ፓርቲዎች በተደጋጋሚ የሚቀርቡ በተለያየ ቦታ ለሚደርስባቸው ማናቸውም ችግር ለቦርዱ አቤቱታቸውን፣ ቅሬታቸውን እያቀረቡ ቦርዱ በተቻለው አቅም ለክልል መንግስታት፣ ለመስተዳድሮች፣ ለጸጥታ አካላት የፖለቲካ ፓርቲዎችን ጥያቄዎች ይልካል። የፖለቲካ ፓርቲ አባል ታሰረብኝ፣ ቅርንጫፍ ጽሕፈት ቤት ተዘጋብኝ ለሚሉ የፖለቲካ ፓርቲዎች አስፈላጊውን የሆነ እገዛ ለማድረግ ቦርዱ ጥረት ያደርጋል። በዚህ ሂደት የሚተባበሩ የክልል መንግስታት አሉ፣ ጥያቄዎችን በቶሎ የሚፈቱ። በዛው ልክ ደግሞ ቦርዱ ለሚሰጠው ጥያቄ ተገቢ የሆነ ምላሽ፣ ወቅታዊ የሆነ ምላሽ የማይሰጡ አካላት እንዳሉ የምንረዳው ነው። የፓርቲዎችን የቅድመ ዝግጅት ሂደት አስመልክቶ ጣቢያችን ለፓርቲዎች ጥያቄ ያቀረበ ሲሆን በሂደቱ ያጋጠሟቸውን ችግሮች አነስተዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት በፓርቲያቸው እጩዎችና አባላት ላይ ለህይወት እስከ መስጋት የሚያደርስ ማዋከብ የሚደርስባቸውን ሁኔታ ስለመኖሩ ነው የሚናገሩት። ማዋከቦች አሉ፣ ማዋከቦች እንዳሉ ይነግሩናል፣ ይደርሰናል መረጃዎች። ግን ፎርማሊ እስካሁን ድረስ ምርጫውን በተመለከተና ከእጩዎቻችን የታሰረ አባል የለም እስካሁን ድረስ። ግን ማዋከቦች እንደሚደርሱባቸው በተለይ ከእስር የማይተናነሱ ማዋከቦች እንደሚደርሱና አንዳንዶቹም ደግሞ አሁን ላይ በጣም ስጋት ላይ እንደሆኑና ምርጫውን ሊወዳደሩ ደግሞ የበለጠ ለህይወታቸው እንደሚሰጉ ጭምር ይነግሩናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የምርጫ ስትራቴጂ አስተዳደር ኮሚቴ ኃላፊ አቶ እዮም መሳፍንት በበኩላቸው በአባሎቻቸው ላይ የሚፈጸሙ እስሮች የምርጫ ሂደቱን ፈታኝ እያደረጉ መሆኑን ይገልጻሉ። የፌዴራል መንግስት ምርጫውን ዲሞክራሲያዊ ለማድረግ ቃል ገብቷል ሲሉ ያከሉት አቶ እዮም ከዚህ ቃል በተለያዩ ክልሎች እጩዎቻቸው እየታሰሩብን ነው ብለዋል። በየቦታው አባሎቻችን አሁን ምርጫን አስታኮ አባሎቻችን ላይ ማዋከብ እስሮች በተለያዩ ቦታዎች እየተደረጉ ነው። የታሰሩ አባላት አሉን። እነሱን ጠቅሰን ዘርዝረን ለምርጫ ቦርድ አስገብተናል። ከምርጫ ቦርድ ጋር በቅርበት በተደረገው ውይይትም እሱን በግልጽ አስቀምጠናል። የክልል አስተዳዳሪዎች፣ የክልል ፕሬዝዳንቶች ባሉበት እሱን በግልጽ አስቀምጠናል። በፌዴራል ያለው የብልጽግና ፓርቲ መንግስት በጣም የተለያዩ ቃሎችን ሲገባልን ቆይቷል። ማለት ምርጫውን ፍትሃዊ
በጣም ዲሞክራሲያዊ ታማኒ ለማድረግ የበኩሌን ጥረት አደርጋለሁ ሲሉ ነበር። ፕራክቲካሊ ግን መሬት ላይ በተለይ በታችኛው እርከን ያሉ ባለስልጣናት ይወዳደሩናል ብለው የሚያስቧቸውን ሰዎች ወይም በእጩነት እኛ የምናስመዘግባቸውን ሰዎች ጭምር እያሰሩብን ይገኛሉ። በደቡብ ክልል፣ በሐረሪ ክልል፣ አፋር ላይ ያጋጥሞናል። በተለያዩ ቦታዎች እጩዎቻችን እየታሰሩ ነው ያሉት። የተለመደ ነገር ነበርና በዚህኛው ምርጫ የተሻለ ይሆናል የሚል ኤክስፔክቴሽን ነበረ። አሁን ግን የምናየው እርምት ካልተደረገበት በቀር እጩ ተወዳዳሪዎቻችን ላይ የተለያዩ ማስፈራሪያዎች፣ ዛቻዎችና እስሮች እየተደረጉ ነው ያሉት። ምርጫ ቦርድና ፓርቲዎች ይህንን ቢሉም ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥር 26 ቀን 2018 ዓ.ም ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት መንግስት የዘንድሮውን ምርጫ ካለፉት ዓመታት በተሻለ መልኩ ውጤታማ እንዲሆን ቀደም ተብሎ ስራዎችን መስራት መጀመራቸውን ተናግረዋል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት ነው። ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ እቅድ ይዞ ዝግጅት እያደረገ ይገኛል። ቦርዱ ሰባተኛውን ጠቅላላ ምርጫ ለማካሄድ የጊዜ ሰሌዳውንም ይፋ ያደረገ ሲሆን በጸጥታ ስጋት ምክንያት ምርጫ በማይካሄድባቸው አካባቢዎች ደግሞ ሁኔታዎች እስኪሻሻሉ ድረስ ምርጫው እንደሚራዘምም ገልጿል። ተማሪዎች በቂ የማንበብና የመጻፍ ክህሎት ሳይኖራቸው ከክፍል ወደ ክፍል የሚሸጋገሩበት ሁኔታ እየተስተዋለ ስለመሆኑ ተገልጿል። ይህንን ችግር ለመቅረፍ እንደ መነሳሻ ይሆናል የሚል ተስፋ የተጣለበት የንባብ ሳምንት በባሌ ሮቤ ከተማ ተካሂዷል። ምረት ደግፍ ተማሪዎች በሚማሩበት የክፍል ደረጃ የሚጠበቅባቸውን ያህል የማንበብና የመጻፍ ክህሎት ሳይኖራቸው ክፍል እየቆጠሩ የሚሄዱበት ሁኔታ የሚስተዋል መሆኑ ተነግሯል። ይህም በንባብ ባህል ላይ ያሉ ችግሮችን ከመቅረፍና የትምህርት ጥራትን ከማስጠበቅ አኳያ ቀሪ ስራዎች እንዳሉ አመላካች ነው ተብሏል። ትውልዱ ለንባብና ለትምህርት ያለው አመለካከት ከጊዜ ወደ ጊዜ እየቀነሰ መጥቷል የሚሉት በኦሮሚያ ክልል የሮቤ ከተማ ምክትል ከንቲባ አቶ ጀማል አባገሮ የትምህርት ጥራትን ለማስጠበቅ የንባብ ባህልን ማዳበር ወሳኝ መሆኑን አንስተዋል። የተማረና የበቃ ዜጋ ነው ሀገሪቷ መምራት የሚችለው። በአሁኑ ጊዜ ከሰው ቴክኖሎጂ ጋር ተያይዞ ያለው ሁኔታ በጣም አስፈሪና በጣም ብዙ ስራ የሚጠይቅ በጣም ርብርብ የሚጠይቅ ሁኔታ ነው ያለው። አንዳንድ ነገሮችን በየትምህርት ቤቱ ሄደን ስናይ ከአስተማሪ ጀምሮ እስከ ተማሪ ያለው ሁኔታ በጣም አስፈሪ ነው። ይሄን ነገር ለማሻሻል መንግስትም በጣም ትኩረት ሰጥቶ እየሰራ ነው። እኛም በደረጃችን በሃይ ስኩልና በኤሌመንተሪ ደረጃ ብዙ ስራዎችን መስራት እንዳለብን የሚጠቁም ሁኔታዎች አሉ። ለዚህ በተለያየ ጊዜ በአዲሱ ፖሊሲ እያንዳንዱ አመራር ትምህርት ቤት ይዞ ቢያንስ በአንድ ወር ውስጥ አንድ ሄዶ ተማሪና አስተማሪ ያለበትን ሁኔታ ትምህርት ቤቱ ያለበትን ሁኔታ የሚገመግሙ ሁኔታዎች ፕላትፎርሞች ተፈጥሯል። በኦሮሚያ ደረጃ እንደምታውቀው በሀገራችን የትምህርት ጉዳይ በጣም ብዙ ስራ የሚፈልግና ብዙ ጥረት የሚፈልግ ብዙ ጥናት መሰራት ያለበት ዘርፍ ነው። የትምህርት ጉዳይ የሁሉም ጉዳይ ነው። ይህንን የንባብ ባህል ለማዳበርና የትምህርት ጥራትን ለማምጣት ያለመ የዳበረ የንባብ ባህል ለትምህርት ጥራት በሚል መሪ ቃል የንባብ ሳምንት በሮቤ ከተማ ሲከናወን የቆየ ሲሆን የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ከ1 ሚሊዮን ብር በላይ ወጪ የተደረገባቸውን መጻሕፍት ለከተማው ትምህርት ቤቶች አስረክቧል። አገልግሎቱ ከኦሮሚያ ባህል ማዕከልና ከኦሮሚያ ትምህርት ቢሮ ጋር በመተባበር ያዘጋጀው የንባብ ሳምንት ለትምህርት ጥራት ወሳኝ ሚና እንደሚጫወት ያነሱት የኦሮሚያ ባህል ማዕከል ቤተ መጻሕፍትና ቤተ መዛግብት ዋና ዳይሬክተር አቶ አደም በሬሶ የተበረከቱት መጽሐፍ ጠቀሜታቸው የጎላ መሆኑን ገልጸዋል። በትንሹ ከ5000 እስከ 6000 ቁጥር የሚሆን መጽሐፍ በእገዛ ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ጋር በመሆን ለዚህ ለማህበረሰቡ በነጻ በእርዳታ መልክ አንጥተናል ማለት ነው። እኛ ትልቁ ዓላማችን በግራም ነፈሰ በቀኝ እያንዳንዱ ትውልድ በስርዓቱ ተቀርጾ መጽሐፍ የሚደበቅ እንጂ በሱሳሱስ ስር የሚደበቅ ትውልድ እንዳይፈጠር ነው ትጋታችን። ይሄ ድምሩ ደግሞ ለተሻለ የትምህርት ጥራት የራሳችን የበኩላችንን አስተዋጽኦ እናበርክት ነው። የትምህርት ጉዳይ ደግሞ የሀገር ጉዳይ ነው።
ለአንድ ሰው ወይ ደግሞ ለሆነ አካል ምንታው ነገር ስላልሆነ ነው። ይሄንን እኛ የበኩላችንን ወጣ ብለን ይሄንን መሰል ዝግጅት ያቀረብ ነው። በአፍ መፍቻ ቋንቋዎች የተጻፉና ጥራታቸውን የጠበቁ የልጆች መጻሕፍት በበቂ ሁኔታ አለመገኘታቸው፣ ህጻናት ከታችኛው ጀምሮ ጥሩ የንባብ ክህሎትና የንባብ ልምድ እንዲኖራቸው አለመደረጉ፣ ምቹ የማንበቢያ ቦታ አለመመቻቸቱና ቤተ መጻሕፍት የሌላቸው የዞንና የወረዳ ከተሞች ቁጥራቸው በርካታ መሆኑም በመርሃ ግብሩ በአሜሪካና ኢራን መካከል የታቀደውና ተጠባቂው የኒኩሌር ፕሮግራም ድርድር ዛሬ ይካሄዳል። ኢራን ድርድሩ ኒኩሌር ላይ ብቻ እንዲያተኩር መፈለጓ፣ በአንጻሩ አሜሪካ ደግሞ የኢራን ሚሳኤሎችና ለቀጠናው ኃይሎች በሚደረገው የኢራን ድጋፍ ላይ ማተኮር አለባት ማለቷ ለውይይቱ በጎ ውጤት ስጋትን ደቅኗል። አዲስ በወጡ የሳተላይት መረጃዎች ደግሞ ከ12 የሚልቁ የአሜሪካ ጀቶች ተሰልፈው መታየታቸው በቀጠናው ከፍተኛ ውጥረትን አንግሷል። ተጨማሪ አለን። በስዊዘርላንድ ተራሮችና በኦማን ባህረ ሰላጤ መካከል ያለው ቀጭን የዲፕሎማሲ ገመድ ሊበጠስ ጥቂት ሚሊሜትሮች ብቻ ቀርተውታል። ዛሬ ከመሬት በታች በሚገኙ ጥልቅ ዋሻዎችና በውቅያኖስ ሞገዶች ላይ የሚታየው ወታደራዊ እንቅስቃሴ የሰው ልጅ ታሪክን አቅጣጫ ሊቀይር የሚችል እጅግ ረቂቅና አደገኛ ቁማር ውስጥ መሆናችን ያረጋግጣል። ከጠፈር በሚመጡ አዳዲስ የሳተላይት ምስሎች ላይ የሚታየው እውነታ በዲፕሎማሲ ቃላት ከሚገለጸው በላይ እጅግ አስደንጋጭ ነው። አዲስ በወጡ በእነዚህ የሳተላይት ምስሎች መሰረትም በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልቲ አየር ኃይል ካምፕ ውስጥ ቢያንስ 12 የሚሆኑ የአሜሪካ F-15 ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን አዘጋጀችው ወታደራዊ አማራጭ ከመቼውም ጊዜ በላይ መቃረቡን ያሳያል ሲል ዘሰን ጋዜጣ ዘግቧል። ይህ ወታደራዊ ግንባታ ተራ ማስፈራሪያ ሳይሆን ዶናልድ ትራምፕ የኢራን መንግስት ህልውና ለመወሰን የዘረጉት ስልታዊ ወጥመድ ውጤት ነው ተብሎም እየተዘገበ ነው። በተመሳሳይ ሰዓት በኦማን መዲና ሙስካት የዓለምን የፖለቲካ ትኩረት የተሳበ አንድ ወሳኝ ስብሰባ እንዲካሄድ ታቅዷል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፊት ለፊት ተገናኝተው ስለ ኒኩሌር ፕሮግራም ጉዳይ እንዲመክሩ ቀጥረው ተይዘው ቢቆይም በትላንትናው ዕለት ግን ድባቡ በድንጋጤ ተቀይሯል። አሁንም በስምምነቱ ውጤታማነት ላይ ስጋት አንዣቧል። ትራምፕ የኢራን መሪዎች በኒኩሌር ጉዳይ ላይ ብቻ ነው የምንደራደረው ማለት የቀረበውን የድርድር አጀንዳ ውድቅ ማድረጋቸው ታላቅ ንዝረትን ፈጥሯል። ዋሽንግተን በድርድሩ ጠረጴዛ ላይ እንዲካተቱ የምትፈልጋቸው ጉዳዮች ማለትም የኢራን ባሊስቲክ ሚሳይሎች፣ በቀጠናው ለሚገኙ የታጠቁ ቡድኖች የሚሰጠው ድጋፍና የሰብአዊ መብት አያያዝ ለቴህራን ቀይ መስመሮች ናቸው። ይህ የአጀንዳ ሽኩቻ ደግሞ ዲፕሎማሲውን ወደ ጦርነት ሜዳ የመለወጥ አቅም አለው። የመካከለኛው ምስራቅ ውጥረት እንደ አዲስ እንዳገረሽ ያደረገው የኢራን የኒኩሌር ፕሮግራም ውዝግብ በኦማን ይደረጋል ተብሎ የሚጠበቀው ድርድር በዲፕሎማሲ መንገድ ይፈታል የሚል ተስፋን ሰንቋል። ኢራንና አሜሪካ ስለ ቴህራን የኒኩሌር ፕሮግራም በኦማን ከፍተኛ ወሳኝነት ያለውን ድርድር ለመጀመር ተዘጋጅቷል የተባለ ቢሆንም በድርድሩ አጀንዳ ላይ በተለይም በኢራን የሚሳኤል ፕሮግራም ዙሪያ ያለው ከፍተኛ ልዩነት ድርድሩ ስኬታማ የመሆኑን ዕድል አጠራጣሪ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድርድሩ በስኬት የማይጠናቀቅ ከሆነ በኢራን ላይ ጥቃት እንደሚፈጽሙ መዛታቸው የሚታወስ ሲሆን ይህም በቀጠናው ሌላ ጦርነት ሊቀሰቀስ ይችላል የሚለውን ስጋት አባብሶታል። ሁለቱም ወገኖች ዲፕሎማሲ መንገዱን ለመቀጠል ፍላጎት ቢያሳዩም ዋሽንግተን ግን ድርድሩ የኒኩሌር ጉዳይን ብቻ ሳይሆን ባለስቲክ ሚሳኤሎችን ኢራን በቀጠናው ለሚገኙ ታጠቁ ቡድኖች የምታደርገውን ድጋፍ እንዲሁም የገዛ ሕዝቧን አያያዝ እንዲያካትት ትፈልጋለች ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካው የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በሙስካት ኦማን በሚያደርጉት ውይይት ግን ቴህራን የኒኩሌር ጉዳይ ብቻ እንዲነሳ ትፈልጋለች ሲል የዘገበው አሻር ቃል አውሳት ነው። አራግቺ በኤክስ ገጻቸው ለማስተላለፉት መልእክትም ኢራን ወደ ዲፕሎማሲው የምትመጣው አይኖቿን በደንብ ከፍታና ያለፈውን ዓመት ታሪክ በጽኑ በማስታወስ ነው። እኛ በቅንነት እንሳተፋለን፣ ነገር ግን በመብታችን ላይ አንደራደርም። ቃላቶች መከበር አለባቸውም ብለዋል። አክለውም እኩልነት፣ የጋራ መከባበርና የጋራ ጥቅም ለዘላቂ ስምምነት መሰረቶች ናቸው ሲሉም ገልጸዋል። ባሳለፍነው ሰኔ ወር አሜሪካ ከእስራኤል ጋር በመሆን በኢራን የኒኩሌር ተቋማት ላይ ጥቃት መፈጸሙ ይታወሳል። ዛሬም ፕሬዚዳንት ትራምፕ አርማዳ ብለው የጠሩት ግዙፍ የጦር መርከቦች ስብስብ ወደ ኢራን ባህር ጠረፍ መጠጋቱ በቴህራን መሪዎች ዘንድ ከፍተኛ ስጋትን ፈጥሯል። የዋይት ሀውስ ቃል አቀባይዋ ካሮላይን ሌቪት ለኢራን ባስተላለፉት ማስጠንቀቂያ ድርድሩ በሚካሄድበት በዚህ ወቅት ፕሬዚዳንቱ ከዲፕሎማሲ ውጭ በርካታ ወታደራዊ አማራጮች በእጃቸው እንዳሏቸው ለኢራን አገዛዝ ማስታወስ ፈልጋሉ ብሏል። ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው የኢራኑ የበላይ መሪ አያቶላህ አሊ ኮሜኒን በከፍተኛ ሁኔታ ሊጨነቁ ይገባሉ ማለት ያስጠነቀቁትም በምክንያት ነው። አሜሪካ በባህር ላይ ያሰለፈቻቸው 12 የጦር መርከቦችና ግዙፍ አርማዳ ቴህራን በሁሉም አቅጣጫ ከቦ ይገኛሉ። የፋርስ ቀጠና መጻኢ ዕድልም በሚቀጥሉት ጥቂት ቀናት ውስጥ የሚወሰን ይሆናል። ሩሲያና ዩክሬን ከ5 ወራት በኋላ የምርኮኛ ልውውጥ አድርገዋል።
በሌላ በኩል ሩሲያ በዩክሬን ላይ ጥቃት መፈጸሟን ቀጥላለች። ሚካኤል ኃይሌ በዩክሬን ዴንፕሮትሮቭስክ ግዛት የሩሲያ የድሮን ማዕድን ሰራተኞች በጫኑ አውቶቡስ ላይ በተፈጸመ ጥቃት ቢያንስ 12 ሰዎች መገደላቸውን ባለስልጣናቱ አስታውቀዋል። የዩክሬን ምክትል ጠቅላይ ሚኒስትር ዴኒስ ሸሚሃል ጥቃቱ በኃይል ዘርፍ ሰራተኞች ላይ ሆን ተብሎ የተፈጸመ የጭካኔ ተግባር ሲሉም ኮንነውታል። በተመሳሳይ በዛፖሪሺያ የሚገኘው የወሊድ ሆስፒታልና በመኖሪያ መንደሮች ላይ በደረሰ ጥቃት 9 ሰዎች የቆሰሉ ሲሆን በዴንፕሮ ከተማ የ2 ሰዎች ሕይወትም አልፈዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ የከተሞችን ትስስር ለማቋረጥ 980 ድሮኖችና 1100 የሚሆኑ ቦምቦች መጠቀሟን ገልጸዋል። በዋና ከተማ ኪየቭ ቅዝቃዜው ከ0 በታች 14 ዲግሪ ሴልሲየስ በገባበት በዚህ ወቅት ቀደም ሲል በኤሌክትሪክ መሰረተ ልማቶች ላይ በደረሰ ጥቃት 700 የሚጠጉ የመኖሪያ ህንፃዎች ያለ ሙቀት አገልግሎት ቀርተዋል። በሌላ በኩል የሩሲያ መከላከያ ሚኒስትር በካርኪቭ የሚገኘው ዜሌኒና ዴንቴስክ የሚገኘው ሱኬቲስክ መንደሮች መቆጣጠሩን አስታውቀዋል። ፕሬዚደንት ትራምፕ ባለፈው ሳምንት በሰጡት መግለጫም የሩሲያ ቭላዲሚር ፑቲን በዩክሬን ከተሞችና የኃይል ማመንጫዎች ላይ የፈጸሙ ጥቃቶች ለሳምንት ለማቆም ተስማምተዋልን ብለው ነበር። ይህ የኤነርጂ ስምምነት ጦርነቱን በዘላቂነት ለማቆም እንደ ትልቅ ተስፋም ተወስዶ ነበር። ይሁን እንጂ ይህ ስምምነት ሳይጠናቀቅ ሩሲያ በዩክሬን ላይ መጠነ ሰፊ ጥቃት ከፍታለች። በኪየቭ ዶርሆቺቺ የተባለው ስፍራ የሙቀት መጠኑ ከ0 በታች 11 ዲግሪ ሴልሲየስ በወረደበት በዚህ ወቅት ኤሌክትሪክ እና የሙቀት አገልግሎት ተቋርጠዋል። ዩክሬን ትልቋ የኃይል አቅራቢ ድርጅት መሐንዲሶች የጥገና ስራው እጅግ አድካሚ እንደሆነ ሲናገሩ ቅዝቃዜው በጨመረ ቁጥር ኤሌክትሪክ ፍላጎት ይጨምራል፣ ለመጠገን የሚደረጉ ሙከራዎች መሳሪያዎችም እንደሚደክሙ ገልጸዋል። ፕሬዚደንት ዜሌንስኪ ይህ ጥቃት ሩሲያ አሁን ለዲፕሎማሲ ቦታ እንደሌላትና ዋናው ጥፋት መሆኑን የሚያሳይም ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩተም ኪየቭ ገብተው ፓርላማውን ሲያነጋግሩ ፑቲን አውሮፓ ትደክማለች ብሎ ካሰበ ተሳስቷል ሲሉ ለዩክሬን ያላቸውን ድጋፍ አረጋግጠዋል። በሜዳው ላይ ያለው ውጊያ ቢቀጥልም በተባበሩት አረብ ኤሚሬትስ አቡዳቢ የተካሄደው የሶስትዮሽ ድርድር ግን አንዳንድ ተጨባጭ ውጤቶችን ማሳየቱን አህዱ ኤጀንሲና ፈርስት ፖስት ዘግበዋል። ድርድሩ አሜሪካ በሩሲያና በዩክሬን ልዑካን መካከል የተካሄደ ሲሆን በሁለቱ ወገኖች በኩል ውጤታማና ገንቢ ውይይቶች መደረጋቸውም ተነግረዋል። ከ5 ወራት በኋላ እስረኞች መለዋወጣቸው እንደ ተስፋም ተቆጥሯል። ሩሲያና ዩክሬን ያናናቸው 157 እስረኞችን በድምሩ 314 ለመለዋወጥ መስማማታቸው ትልቁ ሰብአዊ ስኬት ተደርጎም ተወስዷል። ፕሬዚደንት ዜሌንስኪ በሰጡት መግለጫም ከረጅም ቆይታ በኋላ ወገኖቻችንን ወደ ቤታቸው እየመለስን ነው ሲሉ ለድርድሩ ያላቸውን ግምትም ገልጸዋል። አብዛኞቹ ተመላሾች ከ2022 ጀምሮ በምርኮ የቆዩ የጦር ሰራዊት አባላትና ሰላማዊ ሰዎችም ናቸው። ምናልባት ከሁሉ በላይ ለዓለም ወሳኝ የሆነው ስኬት አሜሪካና ሩሲያ ከፍተኛ ወታደራዊ መሪዎች ግንኙነት ለመቀጠል መስማማታቸውም ነው። ይህ ግንኙነት በ2022 ተቋረጠ ሲሆን አሁን ግን በአውሮፓ የሚገኘው የአሜሪካ ጦር አዛዥ ጄኔራል አሌክሲስ ግራንኬቭጂ ይህንን ግንኙነት በበላይነት እንዲመሩ ተመድበዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እንደገለጹት ይህ እርምጃ በሁለቱ ኒውክሌር የታጠቁ ሀያላን ሀገራት መካከል ያለውን አለመግባባት ለመቀነስና ድንገተኛ ጦርነት እንዳይነሳ ለመከላከል እንደ ደህንነት መተንፈሻ ያገለግላለን ብለዋል። በአሜሪካና በሩሲያ መካከል የነበረው የመጨረሻው የኒውክሌር ጦር መሳሪያ ቁጥጥር ስምምነት በይፋ ጊዜውን አብቅተዋል። ፕሬዚዳንት ትራምፕ ስምምነቱን ለማራዘም ፈቃደኛ እንዳልሆኑና ቻይናን ያካተተ አዲስ ስምምነት እንደሚፈልጉም ገልጸዋል። የዚህ ስምምነት ማብቃት ማለት ሁለቱ ሀገራት የኒውክሌር ጦር መሳሪያዎቻቸውን እንዳይጨምሩ የሚገድባቸው ምንም አይነት ህጋዊ ሰነድ የለም ማለት ነው። ትራምፕ ስምምነቱ በአሜሪካ ላይ የተጫነ መጥፎ ሲሉም ጠርተውታል። የደህንነት ባለሙያዎች ዓለም አዲስ የኒውክሌር ጦር መሳሪያ ፉክክር ልትገባ እንደምትችል በከፍተኛ ሁኔታ እያስጠነቀቁም ይገኛሉ። ቻይና በ2035 የኒውክሌር መሳሪያዎቿን ቁጥር ወደ 1500 ለማድረስ በከፍተኛ ፍጥነት እየሰራች ባለችበት ወቅት አሜሪካና ሩሲያ ያለምንም ቁጥጥር መቆየታቸው የዓለምን ደህንነት አደጋ ላይ ይጥለዋል። የሩሲያ የውጭ ጉዳይ ሚኒስትር አሜሪካ ለሰጠነው የሰላም ሀሳብ ምላሽ አልሰጠችም የሚል ቅሬታን የገለጸ ሲሆን ካሁን በኋላ በምንም አይነት ግዴታ አንታሰርም ሲሉ ማስጠንቀቀዋል። የቀድሞው የውጭ ጉዳይ ረዳት ሚኒስትር ቶማስ ካንትሪም እንደገለጹት ከሁሉ የከፋ ሁኔታ ስምምነቱ ፈርሶ ወደማይታወቅ የኒውክሌር ፉክክር መገባቱ ነው ብለዋል። በ21ኛው ክፍለ ዘመን ጦርነት ቴክኖሎጂ የበላይነት ወሳኝ መሆኑን የስታርሊንክ የሳተላይት ኢንተርኔት ጉዳይ በግልጽ አሳይተዋል። ኢሎን መስክ ስፔስ ኤክስ ኩባንያ ሩሲያ በድብቅ የምትጠቀምባቸውን የስታርሊንክ ተርሚናሎች መዝጋቱን የዩክሬን በይፋ አስታውቃለች። የዩክሬን ዲጂታል ሚኒስትር ማካሄድ ፌዶሮቭ እንደገለጹት ዩክሬን ያረጋገጠቻቸው ተርሚናሎች ብቻ አገልግሎት እንዳያገኙ የሚያደርግ ነጭ ዝርዝር ተዘጋጅተዋል። ሩሲያ ከጥቁር ገበያ ገዝታ በድሮኖችና በጦር መመሪያ ማዕከላት ላይ ስትጠቀምባቸው የነበሩ ተርሚናሎች ሙሉ በሙሉ ተዘግተዋል። ይህ እርምጃ በግንባር ላይ የነበረው የሩሲያ ጦር ግንኙነትና ትዕዛዝ ላይ ከፍተኛ ቀውስም ይፈጥረዋል። የሩሲያ ወታደራዊ ብሎገሮች ግንኙነት ቀውስ ገጥሟቸዋል በሚል ቅሬታቸውን እየገለጹ ሲሆን ይህ የቴክኖሎጂ ለውጥም ዩክሬን በሜዳው ላይ ያላትን አቅም ሊያጠናክር ይችላል ተብሎም ይታመናል።
ወደ አጫጭር መረጃዎቻችን አለፍን። የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል በአዲስ አበባ ከተማ እየተገነባ ያለውን ባለ 15 ወለል ህንፃና በተለያዩ አካባቢዎች የሚገኙ ማዕከላትን ግንባታ ለማጠናቀቅ ያስችላል ያለውን የገቢ ማሰባሰቢያ መርሃ ግብር መጋቢት 6 ቀን 2018 ዓ.ም እንደሚያካሄድ አስታወቀ። ይህንን የገቢ ማሰባሰቢያ መርሃ ግብር የካቲት 1 ቀን ለማካሄድ ታቅዶ የነበረ ቢሆንም በተለያዩ አስተዳደራዊ ምክንያቶች የተነሳ መርሃ ግብሩ ወደ መጋቢት 6 ቀን እንዲዛወር መወሰኑም የማዕከሉ መስራች ቢንያም በለጠ ተናግረዋል። ህብረተሰቡም ይህንን የቀለው ተረድቶ አስፈላጊውን ዝግጅት እንዲያደርግም እንደሚከተለው ጥሪ አቅርበዋል። አሁን ደግሞ እንግዲህ መጋቢት 6 የዛሬ ወር ልክ ያለፈው አይነት ትልቅ የገቢ ማሰባሰቢያ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በሰይፉ ፋንታውን ጨምሮ በሌሎች ዩቲዩቦች ትልቅ የገቢ ማሰባሰቢያ ይኖርናል ማለት ነው። ስለዚህ ከህብረተሰቡ የምንጠብቀው ምንድነው? አንደኛ ህብረተሰቡ እንዳለፈው እየተዘጋጀ ቆይቶ ልክ መጋቢት 6 ከ12 ሰዓት ጀምሮ እንግዲህ በሚደረግ የገቢ ማሰባሰቢያ ሁሉም እንዲሳተፍ ነው። ባለፈው እዚህ ላችሁ እንደሆነ ዲያስፖራዎች በጣም ተሳትፈዋል። ትምህርት ቤቶች ኢቭን ወርቃቸውን እስከ መስጠት ቀለበት፣ ቤት ይሰጡ ነበሩ። በርካታ ሰዎች ድጋፍ አድርገዋልና ያን አይነት ድጋፍ ህብረተሰቡ እንዲያደርግ እንፈልጋለን። እንግዲህ ሰውን ለመርዳት ሰው መሆን በቂ ነው። ሁሉም የሚችለውን ነው የሚያግዘው። የሚችለውን መጠን ሁሉም ሰው እንዲያግዘን እንፈልጋለን ማለት ነው። በአረጋውያን ሰው ባለፈው በተደረገው እንግዲህ እርዳታ በጣም በርካታ ሰዎች በጣም በርካታ ለውጦች መጥተዋል መቄዶንያ እና እንኳን ደስ ያላችሁ፣ ልትደሰቱ ይገባል። 44 የነበረው ቅርንጫፍ ዛሬ 56 ቅርንጫፎች ደርሰዋል። በጣም ትልልቅ ቅርንጫፎች ናቸው። ከዛ ውጪ ደግሞ በርካታ ግንባታዎች በ15 ቦታዎች ተፈጽመዋል። ፎቁም እያለቀ ትንሽ ነው የቀረን። አሁን እሱን ለመጨረስ የኢኩፕመንቶች ፈርኒቸሮች አሟልተን ሰው ለማስገባት የመጨረሻው ፈንድሬዚንግ ነው የሚሆነው በዚህ ፎቅ ላይ ማለት ነው። በዚሁ ወደ ቀጣዩ ዜና አልፋለሁ። 6ኛው ሀገር አቀፍ የሰላም ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል በሆሳዕና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀም። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚያዘጋጁት ይህ መርሃ ግብር የካቲት 4ና 5 ቀን 2018 ዓ.ም ለ2 ቀናት እንደሚካሄድ ተገልጿል። በዚህ ህዝባዊ የሰላም ጉባኤ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የመንግስት የሥራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች እንደሚሳተፉ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ጠቅላይ ጸሐፊው አክለውም ኮንፈረንሱ በኢትዮጵያ ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች በሰላም ግንባታ ላይ ያላቸውን ሚና እንዲያጠናክሩ እንዲሁም በዜጎች መካከል መቀራረብን ለመፍጠር ያለመ መሆኑን አክለው ጠቁሟል። ባለፉት 6 ወራት ህገወጥ የመሬት ወረራ፣ ህገወጥ ግንባታ፣ የጎዳና ላይ ንግድና ህገወጥ እርድን የመከላከል ዘመቻ መከናወኑን የአዲስ አበባ ከተማ አስተዳደር አስታወቀ። በዚህ የክትትል ስራ 101 ቤቶች፣ 19 ሼዶችና 178 ሄክታር መሬት ህጋዊነታቸው ተረጋግጦ ወደ መንግስት ንብረትነት መመለሳቸውንም የከተማዋ ከንቲባ አዳነች አቤቤ ተናግረዋል። የህግ የበላይነትን በማስከበር ሂደትም 1382 የፍርድ ቤት መዝገቦች ለአስተዳደሩ እንዲወሰኑ በማድረግ ከ3 ቢሊዮን ብር በላይ የሚገመት የህዝብና የመንግስት ሀብት ከምዝበራ ማዳን እንደተቻለም ተገልጿል። በአገልግሎት አሰጣጥ ረገድም በብልሹ አሰራርና በሌብነት ተግባር ላይ የተሳተፉ 282 ሰራተኞች ላይ አስተዳደራዊና ህጋዊ እርምጃ መወሰዱን ከንቲባዋ ተናግረዋል። ከውጭ የሩዋንዳው ፕሬዝዳንት ፖል ካጋሜ ሀገራቸው በዲሞክራቲክ ሪፐብሊክ ኮንጎ ግጭት ውስጥ እጇ አለባት በሚል ከአሜሪካ የሚሰነዘርባትን የማዕቀብ ዛቻ ተከትሎ ሩዋንዳውያን በራሳቸው እንዲተማመኑ አሳሰቡ። ፕሬዝዳንቱ በኪጋሊ በሰጡት መግለጫ የሀገሪቱ ህልውና በሌሎች በጎ ፈቃድ ላይ ሊመሰረት እንደማይገባ ገልጸው ራስን መቻል ቀዳሚው ምርጫችን ነው ብሏል። አሜሪካ ሩዋንዳ ለኤም23 አማጽያን ድጋፍ ታደርጋለች በሚል ተጨማሪ ማዕቀቦችን ለመጣል እየተንቀሳቀሰች መሆኑንም የሚጠቁም መረጃዎች ይፋ ተደርጓል። በአሜሪካ የሩዋንዳ አምባሳደር ሀገራቸው ከኤም23 ጋር የጸጥታ ቅንጅት እንደምታደርግ ለመጀመሪያ ጊዜ ማመናቸው የሚታወስ ሲሆን ይህ እርምጃ በ1994 የተፈጸመውን
የዘር ማጥፋት ወንጀል የፈጸሙ ኃይሎች ዳግም በሩዋንዳ ላይ ጥቃት እንዳይሰነዝሩ ለመከላከል የታለመ መሆኑን አስረድተዋል። በመጨረሻም በፓኪስታን መዲና ኢስላማባድ በሚገኝ የአምልኮ ስፍራ ላይ ዛሬ አርብ በደረሰ የቦምብ ፍንዳታ የ31 ሰዎች ሕይወት ማለፉን የአገሪቱ ባለሥልጣናት አስታወቁም። ጥቃቱ የተፈጸመው በከተማ ዳርቻ በሻዛር ታውን በሚገኝ የሺአ ሙስሊሞች መስጂድ ላይ መሆኑ የተገለጸ ሲሆን በፍንዳታው ተጨማሪ 169 ሰዎች ላይ ጉዳትም ደርሷል። እንደ አካባቢው መገናኛ ብዙሃን ዘገባ ከሆነም ፍንዳታው የተከሰተው አንድ የአጥፍቶ ማጥፋት ጥቃት አድራሽ ወደ መስገጃው ግቢ ለመግባት ሲሞክር በበሩ አቅራቢያ ላይ ራሱን በማፈንዳቱ ነው ተብሏል። የኢስላማባድ አስተዳደር የጉዳቱን መጠን ተከትሎም በሆስፒታሎች አስቸኳይ የሕክምና እርዳታ አዋጅን ያወጀ ሲሆን የነፍስ አድን ስራዎችን በስፋት እየተከናወኑ ይገኛሉ። የጸጥታ ኃይሎች የፍንዳታው ቦታን ሙሉ በሙሉ በመክበብ ምርመራ እያካሄዱ የሚገኙ ሲሆን ለጥቃቱ እስካሁን በይፋ ኃላፊነት የወሰደ አካል አለመኖሩን አናዶሉ ዘግቧል። የህንድ ከፍተኛ የትምህርት ተቋማት ከኢትዮጵያ አቻ ተቋማት ጋር በትብብር ከመስራት ባለፈም ለኢትዮጵያን ተማሪዎች የክፍያ ቅናሽ የተደረገባቸውን የትምህርት ዕድሎች ማመቻቸታቸውን አስታውቀዋል። እንደ ህንድ ባሉ ሀገራት ያሉ የትምህርትና ሌሎች ዕድሎችን በትኩረት መከታተል እንደሚገባም ተመላክቷል። እሱ ባለው ጋሻው በቢዝነስ ጥንቅሩ ተመልክቶታል። ሀገራት በመንግስታት ደረጃ ከሚያደርጉት የእርስ በርስ ግንኙነት ባሻገር በዜጎችና በኩባንያዎች መካከል የሚደረጉ ግንኙነቶች የሀገራቱን ተጠቃሚነት የሚያጎላ ስለመሆኑ ይነሳል። የዜጎችን ኢኮኖሚያዊና ማህበራዊ ተጠቃሚነት ከማጉላት አንጻርም መሰል ግንኙነቶች ትልቅ ዋጋ ያላቸው ናቸው። ኢትዮጵያውያን የትምህርት ዕድል ለማግኘት ወደ ተለያዩ ሀገራት ያማትራሉ የሚሉት የሎሬት የማማከር ድርጅት ዋና ስራ አስፈጻሚ ዶክተር አዲስ ዓለም ገንታ ህንድ ሰፊ የትምህርት ዕድል ያላት ሀገር መሆኗን ገልጸዋል። ድርጅቱ ከህንድ ኤምባሲና መቀመጫቸውን በህንድ ካደረጉ ዩኒቨርሲቲዎች ጋር በመተባበር ያዘጋጀው መርሃ ግብርም የኢትዮጵያና የህንድ ከፍተኛ ተቋማት ትብብር ማድረግ የሚችሉበትና ኢትዮጵያውያን ተማሪዎች የትምህርት ዕድል ማግኘት የሚችሉበትን ሁኔታ ያመላከተ መሆኑን ጠቁመዋል። ብዙ ጊዜ ሰው ስለ ውጭ ሀገር ሄዶ ስለመማር ሲያስብ ወይ ወደ ዌስተርን ምዕራባውያን ሀገሮች ነው ብዙ ጊዜ ማንም ሰው የሚያስበው እና ግን ህንድ ላይ ያሉትን በተለይ ህንድ የምትታወቀው አንድ በትምህርት ነው። ስለዚህ በትምህርት ኤጁኬሽን ግሎባል ኤጁኬሽን ሀብ ነው የምትባለው። ስለዚህ እዛ ያሉ እድሎችን እንዲያውቁ ማድረግ ነው። ለምሳሌ የኢንዲያን ገቨርንመንት በመንግስት ደረጃ ለኢትዮጵያውያን በአመት 65 የትምህርት እድሎች ለዲግሪ፣ ለማስተርስ፣ ለፒኤችዲ ይሰጡ ነበረ። ዘንድሮ ግን ወደ ስትራቴጂክ ፓርትነርሺፕ የሁለቱ ሀገራት ግንኙነት ስላደገ 130 ሆኗል። ስለዚህ ይሄ በነጻ ፉሊ ፈንድድ ሆኖ ተማሪዎች ተወዳድረው ይህን እድል አግኝተው መማር ይችላሉ። ሁለተኛ ደግሞ እያንዳንዱ ዩኒቨርሲቲዎች የራሳቸው የሆነ ደግሞ ስኮላርሺፕ እድል አላቸው። ስለዚህ ይሄንን ተማሪዎች ወይም አጠቃላይ ወደ ህንድ ሀገር ሄዶ መማር ለሚፈልጉ ሰዎች ብዙ የመረጃ ክፍተቶች ስላሉ እንዲህ አይነት መድረኮች ያንን ክፍተት ለመፍጠር ለመድፈን የሚጠቅሙ ናቸው። መቀመጫቸውን በህንድ ያደረጉ ከፍተኛ የትምህርት ተቋማት በበኩላቸው ለኢትዮጵያውያን ተማሪዎች ቅናሽ የተደረገባቸውን የትምህርት ዕድሎች እንዳመቻቹ ገልጸዋል። ወደ ኢትዮጵያ የመጣ ነው ለሁለተኛ ጊዜ ነው። ትልቅ የስኮላርሺፕ ዕድል ይዘን መጥተናል። በእኛ ዩኒቨርሲቲ ለመማር ለሚመዘገብ የመጀመሪያው ሰው ነጻ የትምህርት ዕድል እንሰጣለን። ለሌሎች ተማሪዎች ደግሞ እንደየሚማሩበት የትምህርት አይነት የሚለያዩና በትምህርት ክፍያ እስከ 60% የሚደርስ ቅናሽ የተደረገባቸውን ዕድሎች አቅርበናል። የመጣ ነው ለዩኒቨርሲቲ ትምህርት ትብብር ነው።
ተመጣጣኝ ክፍያና ጥራት ያለው ትምህርትም እድልም ይዘን መጥተናል። ለሁሉም ኢትዮጵያውያን የ50% ስኮላርሺፕ እድል ሰጥተናል። ህንድ እንደ ጉግል፣ ማይክሮሶፍት እና አዶቤ ባሉ ኩባንያዎች ከፍተኛ ኃላፊነት የያዙ ባለሙያዎች ማፍራቷ ጥሩ የትምህርት ጥራት ያለባት ሀገር መሆኗን የሚያሳይ ነው። ጥሩ የትምህርት ስርዓት እንዳለንም መናገር እችላለሁ። ኢትዮጵያውያን በተለያዩ ሀገራት ያሉ የትምህርትና ሌሎች እድሎችን በአግባቡ መጠቀም ይገባቸዋል የሚሉት የሎሬት የማማከር ድርጅት ዋና ስራ አስፈጻሚ ዶክተር አዲስ ዓለም ገንታ እንደ አሜሪካ ባሉ ሀገራት እየተወሰደ ያለው የፖሊሲ ለውጥ ሌሎች አማራጮችን በአግባቡ እንድንመለከት የሚያደርግ ነው ብለዋል። እድሎቻችን ማስፋት አለብን። ብዙ እድሎች በየቦታው አለ። አፍሪካ ውስጥ ራሱ ብዙ እድል አለ። ኤዥያ ስትሄድ ቻይና፣ ኢንዲያ፣ በተለይ ህንድ ደግሞ ከኢትዮጵያ ጋር ካለን የባህል ትስስር አንጻር አካባቢው ሀገሩ እንደ ራስ ሀገር የምትቆጥረው ነው። እዛ ሄደው ቢማሩ፣ እዛ ሄደው ጥናትና ምርምር ቢያደርጉ፣ እዛ ሄደው ብዙ ስራዎችን ቢሰሩ ጥቅም አለው እና ይሄ ወደ ምዕራባውያን የምናየው ነገር አሁን ያው ያየህ ነው። ዲፕሎማሲ ግሎባል እንትኑን ቪዛ ራሱ ሪስትሪክሽኖች እየመጡ ነው ያሉት እና እድሎቻችንን ማስፋት አለብን። የተለያየ ቦታ ያለው ነገር መናቅ የለብንም እና እድሎችን በተቻለ መጠን እኛ በምናውቀው እናጋራለን። እነሱም ግን እንዲያዩ እንዲመለከቱ እንመክራለን። በኢትዮጵያና በህንድ ከፍተኛ የትምህርት ተቋማት መካከል ያለውን ግንኙነት ለማጠናከር የሚደረጉ ጥረቶች ተጠናክረው እንደሚቀጥሉም ተነግሯል። በፕሬስና ሀሳብን በነጻ የመግለጽ ህገ መንግስታዊ መብት ላይ የተደረጉ ገደቦች እንዳሉ ሆነው በመገናኛ ብዙሃን የስም ማጥፋት ቢካሄድ በፍትሐ ብሔር ህጉ እንጂ በወንጀል ህጉ አይታይም። በመገናኛ ብዙሃን ስለሚጠፋ ስም ህጉም ይላል። የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደ ዛው እንለፍ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ህገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ህግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በህገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ህግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና
የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለሕዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የሕዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።